ይሄ ሳምንት በጣም ለየት ያለና ትንሽ ኢንተረስቲንግ ነው። እዚህ ጋር እንደምታዩት ዛሬ እሁድ ነው። ከነገ ከሰኞ ጀምሮ ከፊታችን ባለው ሳምንት ከጁላይ 20 እስከ 24 ማለት ነው የሚኖሩትን ትላልቅ ፋይናንሻል ኢቨንቶች እነግራችኋለሁ። ሳምንቱን ኢንተረስቲንግ የሚያደርገው ይሄ ነው። ሳምንቱ ሙሉ እዚህ ጋር እንደምታዩት ምንም አይነት ሬድ ፎልደር ዜና የለንም። ይሄ ሲፈጠር በዚህኛው ዓመት ለመጀመሪያ ጊዜ ነው። ዩዥዋሊ እንደምታውቁት በየሳምንቱ አትሊስት አንድ ሬድ ፎልደር ዜና ይኖራል። ነገር ግን አሁን ቢያንስ በየሳምንቱ ሐሙስ ሐሙስ የሚለቀቀው አንኤምፕሎይመንት ክሌምስ ከሬድ ፎልደር ወደ ኦሬንጅ ፎልደር ዳውንግሬድ ስለተደረገ በዚህኛው ሳምንት ምንም አይኖረንም። ነገር ግን ይሄ እንዳይሸውዳችሁ በተለይ ኢኩዊቲ ላይ ያላችሁ በዚህ ሳምንት በጣም ወሳኝ የሆኑ የኤርኒንግ ሪፖርቶች አሉ። ከሰኞ ስንጀምር እንደምታዩት ሰኞ ላይ ኤኤምሲ እና ዶሚኖስ ይኖረናል። ማክሰኞም እንደምታዩት ቻርልስ ሽዋብ፣ 3ኤም፣ ጀነራል ሞተርስ፣ አፍተር ክሎዝ ደግሞ እንደምታዩት ኢንተራክቲቭ ብሮከርስ እና ካፒታል ዋንን ጨምሮ የተለያዩ ካምፓኒዎች ኤርኒንጋቸውን ያስታውቃሉ። ሮብ ላይ እንደቀጠለ ነው የሚሆነው። ባይ ዘ ዌይ ሞስት ኦፍ ዲስ ካምፓኒስ የናስዳክ እና የኤስኤምፒ 500 ካምፓኒዎች ናቸው። እንደምታዩት ሮብ ላይ ኤቲኤንቲ አለ፣ ሲኤምኢ አለ። ከክሎዝ በኋላ ደግሞ ዋነኞቹ እነ ቴስላ እነ ጉግል የሚኖሩ ይሆናል። ሐሙስ ላይ ደግሞ እንደምታዩት ቲ-ሞባይል፣ ሃኒዌል፣ ብላክስቶን፣ ኖኪያ፣ አሜሪካን ኤርላይንስ፣ ናስዳክ ራሱ ኤርኒንጉን ያስታውቃል። ከክሎዝ በኋላ ደግሞ እንደ ኢንቴል ያሉ ካምፓኒዎች ኤርኒንጋቸውን ያስታውቃሉ። በጣም ኢምፖርታንት ናቸው። አርብ ላይም እንደምታዩት አሜሪካን ኤክስፕሬስ፣ ቨራይዘን እና የተለያዩ ካምፓኒዎችም ይኖራሉ። ሳምንቱ ይህን ይመስላል። በጣም መልካም ሳምንት ይሁንላችሁ። ቴሌግራም ጆይን ማድረግ እንዳረሱ እዛ ላይ በጣም ብዙ አፕዴት ይኖራል።